አዲስ አበባ የኢትዮጵያ የፖለቲካ ልብ፣ የፌዴራል ስልጣን መቀመጫና ለዓመታት የተለያዩ የፖለቲካ አቋሞች መስቀለኛ ሆና የቆየች ከተማ፣ አሁን ግን የከተማዋ የመጨረሻ ዕጣ ፈንታ አደገኛ ከፍተኛና የፖለቲካ ክርክር ውስጥ ገብቷል። አዲስ አበባ የኦሮሚያ ዋና ከተማ እንድትሆን የሚለው አማራጭ በሀገራዊ ምክክር ውስጥ እንዲቀበል ጫና ተደርጓል የሚለው ዘገባ ከተለመደ የፖለቲካ ክርክር በላይ ሄዶ የምክክሩን ታማኒነትና የሀገሪቱን የፌዴራል አወቃቀር ጥያቄ ውስጥ ያስገባ ነው። በአንድ በኩል ከተማዋ የሁሉም ኢትዮጵያውያን መሆኗን የሚያምኑ አካላት አሉ። በሌላ በኩል ደግሞ ከኦሮሚያ ጋር ያላት ሕጋዊና ፖለቲካዊ ግንኙነት በግልጽ መወሰን አለበት የሚሉ አቋሞች ተጠናክረዋል። ታዲያ ይህ ጉዳይ የሀገራዊ ምክክሩን ወደ መፍትሄ ያመራዋል ወይስ ወደ አዲስ የፖለቲካ ቀውስ ይገፈዋል? የተነገረው ደብዳቤ ጉዳይ ምን ያህል እውነት አለው? የፖለቲካ ፓርቲዎች የምክክሩን መድረክ ለመልቀቅ የሚያስቡት ለምንድን ነው? እና ከሁሉም በላይ የአዲስ አበባ የወደፊት ዕጣ ፈንታ በመጨረሻ የሚወሰነው በምክክሩ ነው ወይስ በፖለቲካ ጫና? እነዚህን ጥያቄዎች ከተዘገበው መረጃ ከተለያዩ የፖለቲካ አቋሞችና ከሀገሪቱ የፌዴራል ስርዓት አንጻር በዚህ የዜና ትንታኔ እንመለከታለንና እስከ መጨረሻው አብራችን ቆዩ። አዲስ አበባ የኦሮሚያ ዋና ከተማ እንድትሆን የሚለው አማራጭ በሀገራዊ ምክክር ውስጥ ተመካክሮ እንዲቀበል ጫና ተደርጓል የሚል ዘገባ መውጣቱ ከባድ የፖለቲካ ማህበር ፈጥሯል። ጉዳዩ በቀላሉ የአንዲት ከተማ አስተዳደር ወይም የዋና ከተማነት ጉዳይ ብቻ አይደለም። ከተማዋ የፌዴራል መቀመጫ መሆኗ ከኦሮሚያ ጋር ያላት የጂኦግራፊና የፖለቲካ ግንኙነት እንዲሁም በብዙ የኢትዮጵያ ፖለቲካ ተዋናኞች ዘንድ የምትወከለው ትርጉም ጉዳዩን እጅግ ስስ ያደርገዋል። በተለይ ከሀገራዊ ምክክሩ ጋር ተያይዞ የወጡት ሪፖርቶች እውነት ከሆኑ ትልቁ ጥያቄ ነው። ሀገራዊ ምክክር የሚባለው ሂደት ሁሉም ተወካዮች በነፃነት የሚወያዩበት መድረክ ነው ወይስ ቀድሞ የተወሰነ አቋም ለማስቀመጥ የሚደረግ ሂደት? እዚህ ላይ የአዲስ አበባ ጉዳይ የምክክሩን ትልቁን ፈተና ሊሆን ይችላል። ምክክሩ የተጀመረው ኢትዮጵያ ለዓመታት ያከማቸቻቸውን የፖለቲካ ችግሮች በውይይት ለመፍታት ነው። ነገር ግን ተወካዮች ከመድረኩ በፊት አቋማቸውን በግልጽ እንዳይናገሩ ጫና እየተደረገባቸው ነው የሚል ግምት ከተፈጠረ የምክክሩ ታማኒነት በቀጥታ ይፈትናል። በዚህ ምክንያት እንደ አብን፣ ኢዜማና እናት ፓርቲ ያሉ የፖለቲካ ተዋናኞች አዲስ አበባን ለአንድ ወገን ብቻ የሚያስረክብ ውሳኔን እንደማይቀበሉ መግለጻቸው የጉዳዩን ክብደት ያሳያል። ይህም ሌላ ጥያቄ ያስነሳል። ፖለቲካ ፓርቲዎቹ ከምክክሩ ለመውጣት ከወሰኑ ምክክሩ የሚያገኘው ታማኒነት ምን ይሆናል? እና አንድ ወሳኝ የሀገር ጉዳይ ምክክሩን መድረክ ከመገናኛ ቦታ ወደ ክርክርና ወደ መለያየት ከቀየረው የምክክሩ ዓላማ ራሱ አደጋ ላይ አይወድቅም? የአዲስ አበባ ጉዳይ በተለይ ከጠቅላይ ሚኒስትሩ በፊት ከተነገሩ መግለጫዎች ጋር ሲነጻጸር ይበልጥ አነጋጋሪ ይሆናል። በቀድሞ ንግግራቸው አዲስ አበባ የማን ናት ብሎ መጠየቅ ራሱ ተንኳሽ ጥያቄ እንደሆነና ከተማዋ የሁሉም ኢትዮጵያውያን መሆኗን የገለጹበት አቋም ይታወሳል። አሁን ግን አዲስ አበባ የኦሮሚያ ዋና ከተማ እንድትሆን የሚል አማራጭ በምክክር ውስጥ እንዲጸድቅ ጫና ተደርጓል የሚለው ዘገባ ከዚህ ቀደም ከተገለጸው አቋም ጋር ተቃራኒ ሆኖ ተገኝቷል። በተለይ ከጠቅላይ ሚኒስትር አብይ አህመድ ቢሮ ወደ ምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ የተላከች አንዲት አጭር ግን ከባድ ውሳኔ የያዘች ደብዳቤ መኖሯን ያስረዳሉ። አብይ ከላይ የመጣ ትዕዛዝ በሚል ወደ ፕሮፌሰር የላኳት ይህችው ደብዳቤ ዓላማ ግልጽና አንድ ነው። ክቡር ፕሮፌሰር፣ አዲስ አበባ የኦሮሚያ ዋና ከተማን የሚለውን አማራጭ ተመካካሪዎቹ እንዲቀበሉ ታደርግ የምትል ነች። ከዚህ መልእክት በኋላ ከሞላ ኢትዮጵያ ተሰባስበው በሀገራቸው ጉዳይ የሚወያዩ ተወካዮች ክፉኛ እንደተሸበሩ መረጃዎች ወጥተዋል። የውይይት መድረኩ ወደ ዘለፋና ስድብ ከማምራቱ በላይ አንድ ተወካይን በጣም በመበሳጨታቸው የስኳር መጠናቸው ከፍ ብሎ ወደ ሆስፒታል መወሰዳቸው ተሰምቷል። እንዲሁም ከአብይ አህመድ ጋር በቅርበት የሚሰሩ ከፍተኛ ባለስልጣናትስ ስለ አዲስ አበባ ምን እያሉ ነው የሚለውም አነጋጋሪ ሆኗል። ምክትላቸው አቶ ተመስገን ጥሩነህ ምን ይላሉ? የፌዴሬሽን ምክር ቤቱ አቶ አገኘው ተሻገርስ ምን ይላሉ? ታገሰ ጫፎ ምን ይላሉ? ከሁሉም በላይ ዳንኤል ክብረት፣ ብርሃኑ ነጋ አዲስ አበባ ከተማ ለአንድ ክልል ትሰጥ መሆኗን ሲሰሙ ምን ይላሉ የሚለውን ለመስማት የሚያጓጓ ጉዳይ ነው። ወደ ፌዴራል የመጡ ከፍተኛ ባለስልጣናት ነገሩን በዝምታ ይቀበሉታል ተብሎ አይገመትም። ሰኔ 15 የተገደሉ የአዴፓ አመራሮች ሁሉም በአዲስ አበባ ጉዳይ ጠንካራ አቋም ነበራቸው። ተመስገንም ሆነ አገኘው ስለ አዲስ አበባ ከተማ አቋም ያላቸው ሐሳብ እስካሁን አልገለጹም። ከደቡብ ከሶማሌ እና ከትግራይ ወደ 4 ኪሎ የመጡ እንደታገሰ ጫፎ፣ አደም፣ እንደጌታቸው ረዳ ያሉ ሰዎች
ትንፍሽ አላሉም። የአብይ አማካሪ ዳንኤል ክብረት በአዲስ አበባ ጉዳይ ምንም አይነት አቋም ይኖራቸው ይሆን የሚለው የብዙ ሰዎች ጥያቄ ነው። እሳቸው ስለ ኢትዮጵያ ታሪክና አንድነት ብዙ በመናገር ይታወቃሉ። ዳንኤል በአዲስ አበባ ጉዳይ የሚደራደር ሰው አይደለም የሚሉ ጠንካራ ሙግቶች አሉ። ባለስልጣናቱ ተናገሩም አልተናገሩም ትልቁ ጥያቄ የከተማው የመጨረሻ ዕጣ ምንድን ነው? አዲስ አበባ የማን ናት? ይህ ጥያቄ በኢትዮጵያ ፖለቲካ ከዛሬ የመጣ አዲስ ክርክር አይደለም። ከተማዋ ከፌዴራል መንግስት መቀመጫነቷ ጋር በአንድ በኩል ከኦሮሚያ ክልል ጋር ባላት ልዩ ግንኙነት፣ በሌላ በኩል መካከል ለረጅም ጊዜ የፖለቲካ ውዝግብ ሆና ቆይታለች። ዛሬ ግን ይህ የቆየ ጥያቄ በሀገራዊ ምክክሩ መድረክ ላይ እንደገና ከፍተኛ የፖለቲካ ግፊት ፈጥሯል። ዋናው ጥያቄ ከተማዋ የማን ናት ከሚለው ብቻ ወጥቶ ከተማዋን ማን ያስተዳድራታል? ህጋዊ ስልጣንነቷ ከየት ይመነጫል? የነዋሪዎቿስ መብት እንዴት ይጠበቃል? ወደሚሉ መሰረታዊ ጥያቄዎች ተሸጋግሯል። ከ1997 ምርጫ በኋላ አዲስ አበባ የኦሮሚያ ክልል መንግስት የስራ መቀመጫ ሆና መቆየቷ የከተማዋን የፖለቲካ ጉዳይ ከክልሉ ጋር በተለየ መልኩ እንዲገናኝ አድርጓል። በህገ መንግስቱ የኦሮሚያ ህገ መንግስታዊ ማዕቀፍ አዳማ የክልሉ ዋና ከተማ መሆኗ ቢደነገግም አዲስ አበባ በተግባር ከክልሉ ጋር የተያዘችበት ጉዳይ ለዓመታት አከራካሪ ሆኖ ቆይቷል። ይህም አንድ መሰረታዊ ቅራኔ ይፈጥራል። አዲስ አበባ የፌዴራል መንግስት መቀመጫ ከሆነች የከተማዋ የመጨረሻ አስተዳደር ስልጣን የት ይቀመጣል? የኦሮሚያ ልዩ ጥቅም እስከ የት ይዘልቃል? የከተማዋ ነዋሪዎችስ በራሳቸው ከተማ ላይ የመወሰን ስልጣን ምን ያህል ነው? አንቀጽ 49 የኢትዮጵያ ህገ መንግስት አዲስ አበባን በራስ አስተዳደር የሚመራ ከተማ እንደሆነች ይደነግጋል። በተመሳሳይ የኦሮሚያ ክልል በከተማዋ ላይ ያለው ልዩ ጥቅም እንዲከበር ይጠቅሳል። ችግሩ የሚጀምረው ይህ ልዩ ጥቅም በተግባር ምን ማለት ነው የሚለው በቂ ግልጽነት አለመኖሩ ላይ ነው። አንዱ ወገን ይህ ልዩ ጥቅም የኦሮሚያን ታሪካዊ፣ መሬታዊና ኢኮኖሚያዊ ጥቅም የሚያስጠብቅ መሆን አለበት ይላል። ሌላው ወገን ደግሞ ይህ ልዩ ጥቅም የከተማዋን የራስ አስተዳደር መብት ሊያሳንስ አይችልም ምን ይላል። ስለዚህ የአንቀጽ 49 አተረጓጎም እና የሁለቱም መብቶች ሚዛን መጠበቅ የአዲስ አበባ ጉዳይ ዋነኛ የህግ ፈተና ሆኗል። አዲስ አበባ የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ ህብረት መቀመጫም ናት። ከተማዋ በታሪኳ የተለያዩ ብሔሮች፣ ቋንቋዎችና ባህሎች የተገናኙባት ከተማ ሆናለች። በዚህ መሰረት የኮስሞፖሊታን ከተማ እይታ የሚያቀርቡ ወገኖች ከተማዋ በአንድ ብሔር ብቻ የምትገለጽ ከተማ ሳትሆን የሁሉም ኢትዮጵያውያን የጋራ መዲና ናት ይላሉ። በሌላ በኩል ደግሞ የፍንፍኔ ትረካ የሚያቀርቡ ወገኖች ከተማዋ ከመመስረቷ በፊት አካባቢው ከኦሮሞ ህዝብ ታሪክና መሬት ጋር የተያዘ ስለነበር የኦሮሚያ ልዩ ጥቅም በግልጽ መከበር አለበት ይላሉ። ስለዚህ የአዲስ አበባ ጉዳይ በህግ ብቻ የሚፈታ አይደለም። በታሪክ፣ በማንነት፣ በመሬት፣ በስልጣንና በአገራዊ ስሜት የተሳሰረ ውስብስብ ጉዳይ ነው። የአዲስ አበባና የኦሮሚያ አካባቢዎችን በአንድ የልማት እቅድ ለማስተሳሰር የተደረገው የማስተር ፕላን ሙከራ የዚህን ጉዳይ ፖለቲካዊ ክብደት በግልጽ አሳይቷል። ተቃውሞው በከተማዋ ዙሪያ ያሉ የመሬት የልማትና የማንነት ጥያቄ እንዴት ከትልቅ ሀገራዊ ፖለቲካዊ ጋር ሊገናኝ እንደሚችል አሳይቷል። ከዚያ በኋላም የአዲስ አበባ ጉዳይ በቋንቋ፣ በባንዲራ፣ በትምህርት፣ በአስተዳደር ወሰንና በመሬት ጉዳዮች ዙሪያ በተደጋጋሚ ሲነሳ ቆይቷል። በሀገራዊ ምክክሩ ወቅት የፖለቲካ ፓርቲዎችም በጉዳዩ ላይ የተለያዩ አቋሞችን እያሰሙ ነው። እንደ እናት ፓርቲ ያሉ ወገኖች አዲስ አበባ የአንድ ክልል ብቻ ከተማ ሳትሆን የሁሉም ኢትዮጵያውያን የጋራ መዲና መሆኗን ያጎላሉ። የምክክሩ ሂደትም ነዋሪዎቹ በቂ ድምፅ እንዲኖራቸው ማድረግ አለበት የሚል ትችት ያቀርባሉ። አብን በበኩሉ ጉዳዩን ከታሪክ፣ ከማንነትና ከከተማዋ የወቅቱ ማህበራዊ መዋቅር ጋር በማያያዝ ይመለከታል። ከተማዋ የራሷ ሙሉ የራስ አስተዳደር መብት ሊከበርላትና የኦሮሚያ ልዩ ጥቅምም በግልጽ ሊተረጎም ይገባል የሚል አቋም ይታያል። የልዩነት ግን አንድ ነገር ያሳያል። የአዲስ አበባ ጉዳይ በአንድ የፖለቲካ አካል የሚዘጋ ጉዳይ አይደለም። ምክክሩ የሚያልፈው በየትኛው መንገድ ነው? በመጨረሻም የሚጠየቀው ጥያቄ ነው። አዲስ አበባን በሚመለከት የሚደረገው ውሳኔ የአንድ ወገን የፖለቲካ ድል ሊሆን ይገባልን? ወይስ ሁሉንም ወገኖች የሚያስማማ የከተማዋን ነዋሪዎች ድምፅ የሚያካትት የኦሮሚያን ልዩ ጥቅም የሚያከብርና የአዲስ አበባን ራስ አስተዳደር የሚያረጋግጥ የህግ መፍትሄ ሊፈለግ ይገባል። እዚህ ላይ ሀገራዊ ምክክሩ በትልቅ ፈተና ፊት ለፊት ቆሟል። የአዲስ አበባ ጉዳይ በጫና ከተወሰነ የምክክሩ ታማኒነት ሊጎዳ ይችላል። በተቃራኒው ሁሉን አቋሞች
በኩል ማዳመጥ ከተቻለ ይህ ችግር የረጅም ዘመን የፖለቲካ ቅራኔን ወደ ህጋዊና ሰላማዊ መፍትሄ ለመለወጥ እድል ሊሆን ይችላል። ስለዚህ የአዲስ አበባ ጉዳይ በመጨረሻው የሚወሰነው በፖለቲካዊ ጉልበት ሳይሆን በህግ በምክክርና በከተማዋ ነዋሪዎች ፍቃድ መሆኑ የጉዳዩን የመጨረሻ መፍትሄ የሚወስነው ቁልፍ ነጥብ ይሆናል። አዲስ አበባ የማን ናት የሚለው ጥያቄ ብቻ ሳይሆን ከተማዋ ማንን ትወክላለች፣ ማን ያስተዳድራታል፣ የነዋሪዎቿ መብት እንዴት ይጠበቃል እና ይህ ሁሉ በኢትዮጵያ የፌዴራል ስርዓት ውስጥ እንዴት ይቀመጣል የሚሉት ጥያቄዎች ናቸው የሚቀጥለውን የሀገሪቱን ፖለቲካዊ አቅጣጫ ሊወስኑ የሚችሉት። የአዲስ አበባ ጉዳይ ከህግና ከአስተዳደር በላይ የሄደ የማንነትና የስልጣን ጥያቄ ነው። ከተማዋ የፌዴራል መቀመጫ ሆና እንድትቀጥል የሚፈልጉ አሉ። የኦሮሚያ ዋና ከተማነቷ በግልጽ እንዲታወቅ የሚፈልጉ አሉ። ሌሎች ደግሞ ሁለቱንም ሚናዎች እንድትይዝ የሚፈልጉ አማራጮች ያቀርባሉ። ችግሩ የሚጀምረው ከነዚህ አማራጮች አንዱ በውይይት ሳይሆን በጫና እንዲቀበል ከተደረገ ነው። ምክክር ማለት የሚለያዩ አቋሞችን ማስተናገድ ነው። አንዱን ወገን አሸንፎ ሌላውን ዝም ማሰኘት ግን ምክክር ሳይሆን የውሳኔ ማስፈጸሚያ መድረክ የመሆን አደጋ አለው። ስለዚህ የአዲስ አበባ ጉዳይ የሚፈተው በጥላቻ በዘለፋ ወይም በጫና ሳይሆን በህጋዊ መንገድ በነፃ ውይይትና በሁሉም ተወካዮች ተሳትፎ መሆን አለበት። የሚቀጥለው እርምጃ የምክክሩን አካሄድ ብቻ ሳይሆን የመንግስትን የፖለቲካ አቋምም ይፈትናል። ተወካዮች ከምክክሩ ይወጣሉ ወይስ በውይይቱ ይቀጥላሉ? መንግስትስ በጉዳዩ ላይ ግልጽ አቋም ያሳያል? ከሁሉም በላይ ግን ሀገራዊ ምክክሩ ይህንን ከባድ የፖለቲካ ጉዳይ በመቻቻል ሊያልፈው ይችላል ወይስ አዲስ አበባ ለዓመታት የተከማቸውን የሀገሪቱን የማንነት የስልጣንና የፌዴራሊዝም ግጭት እንደገና የምታቀጣጥል የፖለቲካ መስመር ትሆናለችን? የአዲስ አበባ ጉዳይ የአንድ ከተማ ጉዳይ ብቻ አይደለም። የኢትዮጵያ ፌዴራል ስርዓት የሀገራዊ ምክክር ታማኒነትና የመጪው የፖለቲካ አቅጣጫ የሚፈተኑበት አንድ ትልቅ የፖለቲካ መስታወት ነው። ለዛሬ የነበረን የዜና ትንታኔ ይህ ነበር። ጤና ይስጥልን።